ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ማማዬ ሰላም ታርገ ብላሽ ቆይ ወይ ቪዲዮን ከፍተ ብላ አተጓጓል። አባ እንዴት ናችሁ? ሰላም ብያለሁላችሁ። ደህና ናችሁ? አለልሽ ማን ወንድማችን ይዘካል? ካልቪኒዝም ቤት ብትሄጂ አይሻልም? እስልምናን እዛ ነው የምታገኘው። እድል ስጡት ለወንድማችን። እሺ ዲያቆን ሰላም በሉ ብሩኬ። እሺ ዮኒ፣ አንተሽ፣ አኬ፣ ሁላችሁ ማማዬ፣ ሄኖክ እንዴት አላችሁ? ሰላም ለእናንተ ይሁን። እግዚአብሔር ይመስገን ሰላም። ሀሳብ ምናምን ውይይቱ አይ ውይይቱ ላይ በጣም በተለይ በልደት ላይ የተሰነዘረውን ዱላ መመከት ብቻ ሳይሆን መሰንዘር የቻለ ወንድም ስላለ በጣም ነው የተደሰትኩት። ዱላው ወደሱ መልሶ ያረፈበት መንገድ በጣም አስደናቂ ነበር። ሁለተኛ ደግሞ መጽሐፍ ይመስለኛል መጽሐፍ ይችን መረጃዋን ከነአን ነው መሰል የላከለት ለአማንና ሲያሳየው ከፍቶ አኬ ምን እየጠየቀው ነበር? የትኛው መጽሐፍ ላይ ኢቭን አላወቀውም። ቻፕተር ይሄን ያክል እያለ ይናገር ነበር ተደጋጋሚና በመካከል ከነአን ገብቶ የመጽሐፉን ሊናገር እየሞከረ ነበር። እሱም አላወቀውም። መልሶ አኬን የነገራቸው የሚገኝበትን መጽሐፍ ኢቭን ቻፕተር 1 ላይ ብሎ ሲናገር የተገኘበትን መጽሐፍ ራሱ እርግጠኛ አልነበረም። ያው የተጠየቀውን ጥያቄ ባይመልሰውም ማለት ነውና ብቻ ብዙ የተማርንበት ብዙ ያየንበት የልደትም ላይ ያረፈው በትር ደግሞ መልሶ የተሰነዘረበት መንገድ የሚያስደስት ስለነበር ደስተኛ ነበር። የልደት እንኳን በአግባቡ ነው ብቀላ የተደረገለት። ማማዬ ስማ መጽሐፉን ማኮ እሱ ጭው ከባድ ነው። እንደ ፕሪደስቲኔሽን ኦፍ ዘ ሴንስ ዝም ብለህ ክፈተው ይወጣል ተባልክ እኮ ያንተ ጥፋት እኮ እንዴ ቡጓን ነው ቡጉ ምንድን ነው? ይወጣል ሳምሳ አታረጉ ሰፈር ነው ያው ከላይ አለ ይላል። ያው ከላይ አለ ሲል እኔ ከላይ የሚታየኝ ታብታብን ነው። እኔ እኮ ምኑን እንደሚከፈት ራሱ አይሁን ግን አሪፍ ነው። ጥሩ ናቸው እነሱም በርግጥ ደስ ይላሉ። አንዳንዶቹ ያው ከልደት ጋር በጸባይ ቢያወሩ አሪፍ ነበረ ነው እንጂ እውነቱን ለመናገር ችግር የለብኝም። ከማናቸውም ጋር ችግር የለብንም። አይ ልደት ወንድማችንን በደንብ አርጎ ነው የያዛቸው። አዎ ፎርስ እንኳን መጣ በሚገባ እንጂ እኔ ያው ልደት እንደዛ በመጥፎ ነገር አላወራም ማለት ነው። በመጥፎ ቃል እንደዛ ምን ነበር ያለው? አሁን ቅድም ስናገር ነበር። ምን ነበር ያላት? ልደት ነው ማፈሪያ ማረፊያ ነው ማፈሪያ አጫደም ባለቤቱ ስላለ ራሱ የተባለው እና አልደትሻ ጀርባን የፊትህ ተነክሷል ብዬ ነው። አልሰማሁትም ጀምር ምን እንዳለ መጥፎ ንግግር ነው የተናገረ ራሱ አናዶኛል። ቅድም እውነቱን ለመናገር አልሰማሁትም ነበር እኔ እንደዛ መባል እና እንዴናችሁ እንኳን አልሰማው ምንም አይጠቅምም። ምናልባት አንተ ማለት ስሜታዊ የሆነ ነገር ብትናገር ኑሮ ደግሞ ኦርቶዶክሶችም ይኸው እንደዚህ ይሳደባሉ ይባል ነበር። እኔ አልተሳደብኩም። ከማን ጋር ነበር ውይይቱ? እኔ አልተሳደብኩኝም። ጥያቄ ነው የጠየኩት። ማፈሪያ በል ይደብርሃል ወይ ብዬ እንደ ጥያቄ ነው ያቀረብኩት። ከማን ጋር ነበር ውይይቱ? ዛሬ አልነበርሽም እንዴ ማማዬ? እኔ እኮ ልትሄጂበት መስሎኝ። ኧረ እኔ አልሰማሁም፣ ግን ልደት የሆነ ላይቭ ላይ አይቼዋለሁኝ፣ ብቻ ግን አልተከታተልኩትም። እኔ ልደት ያስደሰተኝ
ያ ሰውዬ ባለፈው ቀጠሮ ከመያዛቸው በፊት በጣም ይናገርበት የነበረው መንገድ በጣም በትዕቢት የተሞላ ነበርና ኢቭን ልደትን አልዳናችሁም አለመዳናችሁን ማረጋገጫ አለኝ እያለ በትዕቢት ነበር በጣም ደስ በማይል አገላለጽ ሲገልጽ። ዛሬ ግን ምንም እንደማይችል በቃ በጣም ሰውየውን መጨረሻ ላይ በቃ ግቡልኛል አልቻልኩም፣ ሪንግ ውስጥ ተዘረረ፣ ሌላ ሰው ነው ጎትቶ ያስገባው። እኔ ልደትን ያን ትዕቢቱን በጣም አጋልጦ ሜዳ ላይ በማስጣቱ ታች ስለነበሩ እነሱም በጣም ተናደው ነው የገቡት በዚህም ጉዳይ። በእርግጥ ልደት ሲገባ ሰውየው ያን ያክል የመሟገት አቅምም ልምድም እውቀትም ኑሮት አስበው እንዳልገባ አውቃለሁኝ። የገባበት ፐርፐዝ በቃ የሰውየውን ባዶነት መግለጥ ትዕቢቱን ባዶ ትዕቢት ውስጥ እንዳለ ማሳየት ስለነበረ ያን ደግሞ አድርገዋል። ያን በማድረግህ ነው የተናደዱት እነሱ ባይዘው እና ልደት በጣም ነው የጠበቅኩት። በቃ ያንን እንድታረግ ጠብቄ ነበር፣ ደግሞ አድርገዋል በደንብ። እናመሰግናለሁ ለማለት ነው እድሉን ካገኘው። እንዴ የልደትማ በተለይ የሆነ ሳለ ልወያይ ብሎ የመጣው ሰው አስተላለፈ። የሆነ የተወሰነ ጫና አለችው ልደትም በጥያቄና አይ በቃ ቆይ እኔ እየተሰራብኝ ነው የሆነ ፖለቲክስ አለ። የሆነ የሚያስቸግራቸው ጥያቄ በተጠየቁ ቁጥር ፖለቲክስ ይላሉ። ይሄን ብቻ ግን ለአማን አስተላልፍ ያለው አለ። እዛ ነው ከሻ አማንም ናግባ ተባለ። ይሄንስ አወሩ ምናምን። አማንም የሆነ ጥያቄ ሲጠየቅ ቆይ እስቲ በቃ ማስረጃ ይጠየቃል፣ እንትና ያወጣልኝ ቃል ያወጣልኝ እንዴ በገባ ነው። ይሄ በጣም ቼኑን ጠበቀ፣ በጣም ሰንሰለቱንና አንዱ ወደ አንዱ በቃ ፕሮቴስታንቶች ያላቸው ቅብብሎች የኛው ቅብብሎች ነው እየተባለ ነበር። እና እውነተኛ ፕሮቴስታንታዊ ቅብብሎች ከታች ላለ አዲስ ለሚገባ ሰው አንድ ቤተ እምነት አይመስሉም። ሁለቱም እምነቱን ግለጥ ተብሎ ያኛው ሌላ ይሄኛው እንዴት ተግባቡን? አንድ ላይ ገስት ላይ ተቀበሉ። አረ ኢቭን ከየዛን ሰዓት አሁን ቃል ያወጣው ማስረጃ ራሱ የግሪጋሊሰን እሱ ራሱ አንደኛ ሂስቶሪካል ቴዎሎጂ ነው የሚለው ራሱ ማለት በዘመናት ውስጥ በተለያየ ቦታ ላይ የሚታመነውን እምነት ነው ያስቀመጠው ሰውየው። የሪፎርምዱ ላይ ምናምን የፕሮቴስታንቶቹ ላይ ምናምን የሪፎርሜሽኑ ላይ ያስቀመጠውን ቢያሳይ ጥሩ ነበር። እዛ ላይ ምንም ልደት እንዳሉ ነው የተቀመጠው እንጂ እነሱ የሚደግፍ ነገር የለም። ካመንም በኋላ ዳግም እንወለዳለን የሚል አንድም የለም፣ ሽታውም የለም። ለዛ እንደውም ጽፌለት ነበር ታማኝ አይደለም ያለ አውዱን የጠቀስከው ብዬ ጽፌለት ነበር ወንድማችን ለቃሊም እና አበደ ነበረ። አኬ እስኪ አንድ ነገር ላይ በዚህው አብረህ እንድትሄድበት አንዴ ግን የሆነ ነገር ልናገር። ቅድም አኬ ውይይት ስታደርግ ውይይቱ ላይ በነበረው ሰዓት ላይ ስትጠየቅ የነበረውን ጥያቄ አይተኸዋል። ኤክሰፕሽን የሚለውን አንድ ሰው አንዲት ጉዳይ ላይ በጣም ትኩረት አድርጎ የሚጠይቅ ከሆነ ሌላ አብዛኛ ነገሮች እንዲታዩ ስላልፈለገን አሁን ኤክሰፕሽን የሚል እንደው ይጠየቃል። ኤክሰፕሽን የሚል ጽሁፍ በቤተክርስቲያን አስተምሮ ላይ አምጣ የሚል ጥያቄ ይጠየቃሉ። በጥያቄ ደረጃ ራሱ ከምን አይነት ሰዎች ጋር እኮ እንደምንወያይ እንድታውቀው ኤክሰፕሽን የምትል ቃል እስኪ አምጣ የህፃናት ጥምቀትን የሚል እንዴት ይጠየቃል? ገና ከጅምሩ እሱን ካልመለስ ሌላዎቹን ነገሮች ሁሉ ማውራት አትችልም የሚለው ከፍርሃት የመነጨ አይመስልም? ሌላ ነገር ማውራት አትችልም ያችን ካልመለስ ክሊር እኮ ነው። አሁን የቃሌ እኮ ጥሩ ነው ብለህ ሰው ነው በቃ የመጨረሻ ያለው አማራጭ ወይት አንዴ እኮ ከገስ እኔ መሰለኝ አማን የሚያወጣው ውይይት እንዳይታይ አማን ማስረጃውን ስላላመጣ ቮይድ ነገር ነው። ሌሎቹ ሴቭ የማድረግ ስራ ነው። ቃሌ ለማድረግ የሞከረው ምንድነው ይሄ ትምህርታቸው እንዳይገለጥባቸው በዛ ሁሉ ሰው ፊት እንዳይሰማ በተቻለው አቅም በቃ የሆነ ህፃናት ጥምቀት ላይ ብቻ እንዲኬድበት ለማድረግ ነበር ሀሳቡ። ግን የማይሆነው ነው። ይሄ አቮይዲንግ ዘ ኢሹ ፋላሲ የሚባል ፋላሲ አለ። ምንድነው አንድ ሰው የሆነ ትምህርት ይነሳና እዛ ትምህርት ላይ የሆነ የማይሆን ነገር መስሎ ከተሰማው ሌላ ርዕስ የሆነ በሆነ መንገድ አድርጎ አስታኮ ሌላ ርዕስ ያመጣልሃል። ስለዚህ ያኛው ዋናው ርዕስ እንዲረሳ ማለት ነው። ግን ለሱ አንፈቅድም። በተቻለን አቅም ርዕሳችን ላይ ትኩረት እናደርጋለን ማለት ነው። ሌላው ግን ካታጎሪካል ፋላሲ እንደሰራም እዛው ነገር ይሆናል። የህፃናት ጥምቀት ይሄ ነፃ ፈቃድ የላቸውም ተብሎ ከሚነገርላቸው የነሱ ትምህርት ጋር ምንም የሚያገናኙ ነገር የለም። ህፃናት አስቀድሞ ልጅ እያሉ የሚጠመቁት ይሄ ጤናማ ነው፣ መጽሐፍ ቅዱሳዊ ነው። ግን የሚጠመቁት ግን እነሱ እንደሚያስቡት ይሄ ጸጋን እንደው ለመቀበል አስቀድሞ ነፃ ፈቃድ ስለሌላቸው በቃ ዝም ብሎ እንደዚህ የተሰጣቸው ነው ብለን ግን አይደለም። ወይም አስቀድሞ ስለተወሰነባቸውም አይደለም እንደነሱ ትምህርት
የክርስቲያን ልጆች መጠመቅ እንዲችሉ ስለሚፈቅድ መጽሐፍ ቅዱስ ከዛ አንጻር ነው ይገባል። እዚህም እንዳልረባበሽ እናንተ አውሩ ፕሊዝ። እንትኑ ላይ አሁን የሊዲያም ላይ መቼም የእግዚአብሔርን ቃል ጆሮውን ተቆንጥጦ የሚሰማ ሰው የለም አይደል? ለማመን ብቻ ሳይሆን ቃሉን ለመስማትም እኮ ሰው ፈቃድ ያስፈልገዋል አይደል? ያለ ፈቃዱ የእግዚአብሔርን ቃል ጆሮ ተጠምዞ የሚሰማ ሰው አለ እንዴ? የእግዚአብሔርን ቃል ፈቃደኛ ሆኖ ለማመን ብቻ ሳይሆን ቃሉንም ለመስማት እኮ ሰው ነፃ ፈቃዱና ነፃ ምርጫውን ተከትሎ የሚሰማ እንጂ ጆሮውን ተቆንጥጦ ሰው አይኖርም። እና ማመን ብቻ ሳይሆን የእግዚአብሔርን ቃል መስማት ራሱ ፈቃድን ሪኳየር አያደርግም ወይ? አሁን ሊዲያ ላይ ካወራን ማመን ከመስማት ከሆነ ለመስማት ራሱ ለማመን ብቻ ሳይሆን የእግዚአብሔርን ቃል ለመስማት ተገዶ የሚሰማ ሰው አለ? እስቲ ይሄንም አብረን ማየት ያለብን ይመስለኛል። አዎ ለዛ ነው በነገራችን ላይ ዮሐንስ አፈወርቅም እኮ ይጠቅሷል። እግዚአብሔርን ማምለኩ አንድ ነገር ሆኖ ሳለ እዛው ደግሞ እኮ ለመስማት ተነሳች ይላል። አየህ የነ ጳውሎስን ቃል ልትሰማ መጣች፣ ትሰማለህ ማለት ሰማች። ለመስማት መነሳት መፍቀድን ይጠይቃል። አየህ መፍቀድን ለምን ነገር ለእግዚአብሔር ነገር አየህ እውነት እግዚአብሔር የምርም እየተናገረ ከሆነ እንደውሰየው ብለው መፍቀድ እግዚአብሔርን የምታመልክ ሴትም ከመሆኑ አንፃር ማለት ነው። ስለዚህ ቅዱስ ዮሐንስ አፈወርቅ ምን ይላል? አዎ እግዚአብሔር ነው ልብን የሚከፍተው፣ ሰው ልብን አይከፍትም። ልብን የመክፈት አቅም ያለው ሰው ሳይሆን እግዚአብሔር ነው። ግን የማንን ልብን የሚከፍተው? አንድ የማንገራችን ላይ መዝሙር አለ እኮ ምንድነው ካታጎሪ ካልፋለስ ምን ነው? ኧረ እባክህ ላይ ብላይ ነህ እናስገባ። የምን ካታጎሪ ነው የምትለኝ ትላለህ? አታ ይበቃችኋል። ትምህርት ለዛሬ ትምህርት አልነበረም፣ ተቀይሮ ነው ነገሩ። መዝሙር አለ እስቲ ምን የሚል እስቲ ምን እንደሚለው እስቲ ነይ ቀረብ በላ። ምንድነው ደሞ ልታቦቁ በስነ ስርዓት ብያቸው ነበር። እኛም እኮ እንዘምራለን ብዬ ነበር፣ ግን እስቲ አስታውሳችሁ በሩን ዝጊው እየተጓዘ። ኧረ በእናትህ ቤቴ እንዳያዘጋብኝ። አንተ መኪና ውስጥ ይብላል። ልቤን ክፈተው፣ ልቤን ክፈተው፣ ልቤን ክፈተው ሊዲያ ልብን የከፈትከው የሚለው ማለት ነው። በገናው ላይ ተኝቶ እየዘመረ ያለው አዲስ ነገር አለ። አይ የዘመረው በገናው ላይ ተኝቶ ነው እንዴ? ኧረ ማማዬ ተይ፣ ሰው እንዲህ አይባልም። ተይ ተይ። ኧረ ማማዬ ቀስ ብለሽ ድርገኝ። ናና አሃ እንዴት ነው እንዴ? ልጁ ምግብ ይብላበት እንጂ ቀኑን ሙሉ የእግዚአብሔር ቃል ሲበላ ነው ያለው። አሁን እንኳን ስጋዊ ምግብ ይብላ። አይ ውይይቱ ላይ እኮ ሪፍሌክት እያደረግን ነው። ከነአን ምናምን አሪፍ ሀሳብ አንስቷል። ምናምን ሀሳብ የሚል ሀሳብ ተነስቶ ከነአን ምን አለ ደግሞ እንቀርጾ እንዳይልቁ ከነአን ያለው አልሰማሽ? ዮኒ ወይ ሊዱ መታለች። ልውረድላት መሰለኝ። ልቧን ግን አልከፈተውም። እሷን ገና ነው ሐዋርያ ሥራ 16 ላይ አልደረስንም። እራሷ ልጅ ገብታ ታወራለች እኮ ጋዲ ሰማ። የት አለች? ነይ ልጅ ዮኒና ትግባ። ከናን ማነው ስሙ? የከናንን ጭዌ ንገራት እንዴ! እንዴ ከናን የተናገረውን አልሰማም? ከናን እንዴ ምንም ጭራ ርዕሱን አያውቀውም ማለት ስለ ሊዲያ እየተነገረ አልነበር እንዴ? ልክ ሰው መሀል ላይ ገብቶ አኬቱ ስለ ሊዲያ እንደው ማን ታወራ? ራሷ ታቻለች መታ ትናገር። ይከባድ ግን እንዴ አላችሁ እንዴ? ይኸው ገባች። የእሷ ሲጀምር ልቧ እኮ እስኪ ራሷ ትናገር። ገቢና ተቀምጦ ያስቀጣል። በእውነት በር አረብ ያማር በቃ ስጠው ምስል ፍርፍር ሲሆን ያስቀጣል ወይ ሊዱ? ሊዱ አለሽ? አውሪ አንቺ። እሱም በመሀል ማይክ ከፍቶ ነው። ምን ሆናችሁ? ሊዱ እዛ ቤት እንኳን ገብተሽ ሐሳብሽን ባሰጭ ያው እዚህ ገብተሻል። እንግዲህ አውሪ።
ምንድነው ፖድካስቴን እንትን ሰብስክራይብ አድርጉ ለማለት ነው እንደ ገባሽ? እኛ ትምህርት እንድታወሪ የጠበቅነው። ኧረ ምንም እኮ ድምፅሽ አይሰማም። ድምፅሽ አይሰማም። ካርቶን ውስጥ ነሽ። ይንኮሻኮሻል። ልቡ አልተከፈተም። ለዛ ነው በካርቶን ታሽጓል። አይ የሊዱ ተከፍቷል። የሊዱ ትንሽ ነው የሚቀረው። አንዳንዴ ግራ ይገባኛል። የምርም ነፃ ፈቃድ የለንም እንዴ የምለው እኔ ሊዲያን ሰዓት ነው። እሷ እኮ ይሄን አትቀበልም ታውቃለህ ፓፓ። እሷ እኔ እንጃ እሷ ምን እንደምትቀበል ምን እንደማትቀበልም አላውቅም። አይ ባለው አየር ነው እሷም። እስቲ ነፃ ፈቃድሽን ተጠቅመሽ ድምፅ አሰሚ፣ ቪዲዮን ታዩን፣ ቪዲዮ ታበራለች። መምህር ጳውሎስ ያለውን እንዳለ ትቀበላለች። የት ነው ያለሽው? ከአዲስ አበባ ማይሻል ሀገር እንዴ? ሌተር እኮ አይሰራም። ወጣ ብትገባ ኢርፎን አድርጋ ነው መሰለኝ። ሊዱ እያልክ ነበር። ብቻ እሱን ምን የሰማሁት አይደል? በጣም ሳክሳ ሊዱ እያልክ ነበር። ሚዩት ማይ ማይክ ሊዱ ውይይቱን አይተሽዋል? ላይ ዛሬው የሁም ስራ ነበርኩኝ ዮኒ። አሁን ለምሳ ወጥቼ ነው። በስመ አብ እግዚአብሔር ይወድሻል። እንኳን ያላየሽ እውነት እግዚአብሔር ይወድሻል። እኛም አይተነው ግራ ገብቶ ተቀምጠናል። ወንድሞችን በምን አይነት መልኩ ነው ማጽናናት ያለብን? የእናንተን ወንድሞች ኧረ ፖለቲካ አትስሩ በሉ፣ ደህና ዋሉ። አይ እንደዛ አይደለም። ካየሽው እኔ ፓይተሽው እንትን አልሰማሁም። አኬ እንግዲህ ትቀጥለዋለህ በሚቀጥለው ብዬ አስባለሁ። ግን አንድ ደቂቃም ገብቼ አይቻችሁ ነበረ። ብዙ መስማት ግን አልቻልኩም። ማን እንደነበር አይተሻላ? አዎ አይቻለሁ። አይ ቲንክ የሆነ ሪጀነሬሽን ላይ ነው መሰለኝ ያወራችሁት ነበር። እነሱን አንድ ለማድረግ የተሄደበት ርቀት በቃ ምንም ወይ ጉድ በሉ፣ ደህና ዋሉ። እንደዛ አይደለም። ቆይ አኬ ትቀጥለዋለህ ኔክስት ታይም። አሁንማ በቃ ተዘጋ እኮ ምኑን እንቀጥለው? ምን እኔ ሰው ሁሉ ያዝንብናል። እኛ አልበታተናቸው። ትምህርቱ እኮ ነው ምንድን ነው እየገቡ እያዘኑ ይሄዳሉ። አንተ አቡሻ ሰላም በለን። ናችሁ ሰላም ብያለሁ። ሁሌ ያኬ ሄኖክ አንተነ ሁላችሁም ሰላም ብያለሁ። ሰላም ብለናል። አቡሻ እንዴት ነህ? ውይይቱ ምናምን አይት ነበርክ? የተወሰነ ሰዓት አኬ ኮንክሉዥን ሲሰጥም ነበርኩኝ ሲወጣ እንጂ ሙሉ ለሙሉ አድምጫለሁ ማለት አይቻልም። አንተ ራሱ ጊዜ ይወዳል። ባለቀ ሰዓት እኛ ተቸገርን እኮ ዛሬ። አኬ ምናልባት የሆነ አሁን ከህፃናት ጥምቀት ጋር በተያዘ ባለፈውም ብዬዋለሁ ይመስለኛልና ባይዘው ሰምተህ ከሆነ አንድ ጄምስ ዋይት የሚባል የሪፎርምድ ቴዎሎጂያን አለና በህፃናት በኢንፋንት ባፕቲዝምን በተመለከተ ኦብጀክቲንግ ቱ ኢንፋንት ባፕቲዝም ማለት ነው። ምን ይላል? ለምንድን ነው ይሄ ህፃናት ጥምቀትን የማይቀበለው ሲባል ኢት ሊሚትስ ጋድስ ሶቨርጂኒቲ ቱ ቹዝ ማለት ነው። የእግዚአብሔርን ሉዓላዊ ምርጫ ስለሚገድብ ነው ኢንፋንት ባፕቲዝም ማለት ነው። ይሄ አስገድዶ ጸጋ አድርጎ ይወስዷል። ይሄ አንተም በሰፊው እንደሄድክበት ባለፈውም እንደተናገርኩት የካቴጎሪካል ፋላሲ ነው። አዋቂና የሚመርጥ ሰው ዜኔ የህፃናት ኮንዲሽን ሁለት በጣም የተለያየ ጉዳይ ስለሆነ ከዚህ ጋር የሚገናኝ አይደለም። አጌን ይሄንን ልክ እንደ የተሳካ ሙግት የምታመጡ ፕሮቴስታንቶች ምናምን
ሉክ አት ዩርሰልፍ ማለት ነው። ይሄ ተገቢ ያልሆነ ካታጎሪካል ፋላሲ ነው። ሁለት የማይገናኙ ነገሮችን ማገናኘት ነው። ገና ከጅምሩ በተቃዋሚ ስቴት ውስጥ ነው ያለው የሰው ልጅ በሙሉ ጸጋን የሚቃወም የእግዚአብሔርን ድምፅ የማይሰማ የጨለመ ስቴት ውስጥ ነው ያለው የሚል እምነት ካላችሁ ህፃናትም እንደዚህ አይነት እንትን ህላዊ ውስጥ ነው ያሉት ብላችሁ የምታምኑ ከሆነ ይሄ ሪፒትድሊ በጣም በተደጋጋሚ ክርስቲያናዊ አስተምሮም አይደለም፣ ታሪካዊ ክርስትናም የሚያውቀው አይደለም። ይሄ አንትሮፖሎጂ ይሄ ነገረሰብ እንደዚህ አይነት ነገር መጽሐፍ ቅዱስም አያስተምረውም። እንደገናም ደግሞ ታሪካዊ ክርስትናም የማያውቀው ነገር ነው። ኤቪደንሱንም ማምጣት ያለባችሁ ሶፋር ያየነው ነገር እንደዚህ አይነት አይደለም። ገና ከጅምሩ የሰው ልጅ ነፃ ፈቃድ አለው፣ በነፃ ፈቃዱ መምረጥ ይችላል። ይሄ ማለት ደግሞ የእግዚአብሔርን ሉዓላዊ ምርጫም የሚቃረን አይደለም፣ ድነትን በስራ የማግኘት ጥረትም አይደለም። በጣም ብዙ ነገሮችን ኮንፊውዝ በማድረግ አንዳንድ ነገር እኮ ሰዓት ወስደህ ሳትረዳው ስትቀርና ከዛ በኋላ ደግሞ ለመሞገት ስትነሳ የራስህን ግራ መጋባት ነው የምታንጸባርቀው። እና ሶፋር ይሄ አማን ሻሎም ወይም ስም ስለጠራው ይቅርታ፣ ከእንደዚህ አይነት ግለሰቦች የምታዩት ይሄ ነው፣ አጥርቶ ያለመመልከት ጉዳይ ነው። ስለዚህ ይሄንን በተመለከተ እንደዚህ አይነት ደካማ ሙግት ባታቀርቡ በጣም የተሻለ ነው እላለሁኝ። ይሄንን ነው የሰሙት ስለሆነ ቴንክ ዩ። እሺ አቡሻ ቃሌት ያሰማል። አሪፍ ነው። ዲያቆንን አንድ ሁለት ጥያቄ በዚህ ተያይዞ አንደኛው ህፃናት ማለት አለማወቃቸው ኮንፌስ ማድረግ የሚችሉበት ሁኔታ ላይ አለመሆናቸው ሰው ከሚለው ምድብ ውስጥ አያወጣቸውም። ሰው ከሚለው መደብ ውስጥ አያወጣቸውም። የተገለጠው ጸጋ ደግሞ ለሰዎች ሁሉ ከሆነ ይህንን ጸጋ እንዳይካፈሉና እንዳያገኙ ሊከለክል የሚችል ነገር ምንድን ነው የሚለው መነሳት አለበት። ነው ወይስ በእነዚህ ሰዎች ሰው አይደሉም የሚል ድምዳሜ አለ ወይ? ምክንያቱም አለማወቃቸው ኮንፌስ ማድረግ አለመቻላቸው በራሱ ከተገለጠው ለሰው ሁሉ ከተገለጠው ጸጋ ተካፋይ እንዳይሆኑ የሚያግድ ከሆነ ሰው ናቸው ብለው ለመቀበል ኦልሬዲ ተቸግረዋል ማለት ነው። አንዱ እሱ ነው። ሁለተኛው ህፃናት ጌታንና የጌታን ጸጋ እንዳይቀበሉ ሊያደርጋቸው የሚችል የሚቃወም እምነት በእነሱ ውስጥ አለ ወይ? ይሄ መመለስ አለበት። ከጸጋው ሊያርቃቸው የጸጋውን ባለቤት ደግሞ ሊቃወም የሚችል በእነሱ ውስጥ እንደዚህ አይነት ነገር አለ ወይ ብለን ብንጠይቅ መልሱ ግልጽ ነው። ገና የዚህ ዓለም ክፋትና ጥርጥር ያላረፈባቸው ናቸው ህፃናት እንደምታውቁትና እነዚህን ጥያቄዎች በትክክል ቢመልሱ እነዚህ ወገኖቻችን ሁለቱ ይቀበላሉ። አሁን ያልከውን ሉተራኖቹ ያው ጸጋውን ይቀበላሉ በጥምቀት ነው፣ ግን ያው ጸጋውን በጥምቀት ያገኛሉ ብለው ያምናሉ። ግን ከጸጋው በፊት ግን ያው ነፃ ፈቃዳቸውን እንዲሁ ማለት ነው እነሱም ራሱ ህፃናቱም ያው ውድቀት ውስጥ ሙሉ ለሙሉ ነበሩ ብለው ስለሚያምኑ ነው። ዞሮ ዞሮ ያው ጭራሽ የማይቀበሉት ይሄ ሉተራን ውስጥ ያሉትማ ነው። ጭራሽ ደግሞ የማይቀበሉ የሚቃወሙት አሉ አይደለ? እዛ ውስጥ መጠመቅ ያለባቸው ሁለቱ ይቀበላሉ፣ ሌሎቹ ደግሞ ይቃወማሉ። ለማንኛውም እነዚህን ጉዳዮች ትኩረት ሰጥተው ቢያዩዋቸው መልካም ነው ለማለት ነው። አመሰግናለሁ። ይሁን ይሄን ሰላም ሁኑ። እሺ ዲያቆን። እሺ ሰላም ሄኖክ ዮኒዬ እንዴት ነሽ? ፓፓ አለው። እንዴት ነው? ከስር እኮ ማስታወቂያ እያደረኩኝ እህታችን ሉሊታን ትጠቀሙባታላችሁ ፎሎ አድርጓት እያልኩ ነበር። አዎ ያሟት እንዴ? እውነት እኮ ነው። ግን አሪፍ ቪዲዮዎች ትለቃለች እንትን ስናፕቻት ላይ በስናፕቻት ነው የምታገለግለው እና ፎሎ አድርጓት። ስናፕቻት ላይ የምታገለግለው እንትን በለዋ ሂድ አጠቃለውና እንውጣ በቃ። ቆይ ላጠቃለው። የቱ ጋር ነበር የሚጠቃልለው መሰለኝ? ስማ እንትን ሳይድ ወደ ትምህርት ሳይቀየር መንፈሱ ያም አክሊል ወረደ። የት ሄደ? ሁሉም ሄደው እኮ ትምህርቱን እኮ ነካካውትን ያልነበርሽም እንዴ?
አይ አክሊል ግን ዛሬ ደስ ያለኝ እኔ ኮስተር ሲል እሱ በጣም ደስ ይላል። ልስልስ ሲል እኔ አይመቸኝም እውነት። እንዲህ ኮስተር ሲል ደስ ይላል። በቃ አይሆንም እንዲህ ፈርም ነገር ሲሆን ደስ ይላል። አይሆንም ነው ደቂቄ ነው ምናምን ሲል እንደዛ የሚለው ሲያናዱት ነው እኮ። እንደዛ ሲሆን ስርዓትም ይይዛል፣ እነሱም ትንሽ ይስተካከላሉ። ያለበዚያ እሷ ሌላ ጊዜ እኮ ቢሆን በቃ እሺ ውሰድሽ እስቲ ምን ታመጣለህ በቃ እስቲ ውሰድና የምትለው ልይ ምናምን እንደሱ አያስፈልግም። በቃ አሁን የዛሬው ለዛ ነው አሪፍ የሆነው እንጂ አሪፍ ሀሳብ ነው ያነሳሽው። አጠናክረሽ ይጅብ ትምህርት ላይ ታጠፊያለሽ አንቺ። ጋይስ በጣም ታብታብ ላደረጋችሁ ብሎ አመሰግናለሁ። ማታ እንገናኝ። በምን ርዕስ እንገናኝ? ማታ በንክሻውና በትናንትና ሰው ተበላልኝ እኮ ላይ ብላይ። ኧረ ትናንት አምር ነበር። ላይቭ ላይ መሆኑ ነው እኮ ትንሽ የሚከብደው። ተወኝ እስኪ። ቤት ለቤት ተጀምሯል እኮ ንክሻ። በቃ ይሁንዬ። በቃ መልካም ቻው ሁላችሁም። መልካም ጊዜ።